ተመልካቾቻችን እንደምን ሰንብታችኋል? ሳቅሳቅ ፕሮግራማችን ጀምሯል። እንደተለመደው የተለያዩ ጥያቄዎችን አሰናድተን ዘና ያለን ቆይታ የምናደርግበት ፕሮግራማችን ነው። እንግዲህ በዛሬም በመንገዳችን ያገኘናቸውን የተለያዩ ጥያቄዎች እየጠየቀን የተለየ ችሎታ ያለውንም ሰው ካገኘን እንግዲህ ለእናንተ ልዩ ችሎታውን እንዲያሳይ እድል እየፈጠርን ቆይታ የምናደርግ ይሆናል። አብራችሁን ሆናችሁ የፕሮግራማችን ቤተሰብ እንድትሆኑ አብሮነታችሁ እስከ ፕሮግራማችን ፍጻሜ እንዳይለየን እንጋብዛለን። ማህደር ተፈረደኝ ከእናንተ ጋር ቆይታ አደርጋለሁ። የካሜራ ባለሙያው አብዱል ፈታህ ዱሪ አብሮኛል። ወደ ፕሮግራማችን በቀጥታ እናልፋለን። ጥሩ ጊዜ ተመኘን። ለበግ ግልገል ካልን ለፍየል ምን እንላለን? ለፍየል ወጠጤ። ወጠጤ በትክክል ተመልሶ ብዙ ሰው ያውቀውም ብዬ ነበረ። ለበግ ግልገል ካልን ለፍየል ፍየል ግልገል ነው። አስተካክለው። ለበግ ግልገል ካልን ለፍየል ፍየል ግልገል ነው። እኔ የማውቀው ግልገል መሆኑን ነው። ግልገል መሆኑን አስተካክለው። ለፍየል ግልገል ነው የምንለው። የፍየል በኦሮምኛ ሆነ ኢልሞሬ ነው። እሺ በአማርኛ ኢልሞሬ ይባላል። የበግ ልጅ ግልገል ነው አይደል? የፍየልስ ጥጃ ነች። ጥጃማ የላም ናት። እሺ ምን ልበል? የፍየል ምንድን ናት? በአማርኛ እንደቀም ለበግ ግልገል አይባልም። ምንድን ነው የሚባለው? ለበግ አላውቅም መሰለኝ። ለበግ ግልገል ካልን ለፍየል ምን እንላለን? ለፍየልም ግልገል። ፍየልም ግልገል ነው። ሌላ የለውም። ግልገል ለበግ ግልገል የፍየል ግልገል ነው የምንለው። አስተካክለው። ለፍየል ግልገል አንልም፣ ለበግ ግልገል እንላለን። ለፍየል ምን እንላለን? ያው የፍየል ልጅ የፍየል ልጅ ሌላ ስሟን ነው የምፈልገው። በቃ የፍየል ግልገል ወይ የፍየል ልጅ ይለፍ። ለበግ ግልገል ካልን ለፍየል ምን እንላለን? ጥጃ አይሆንም፣ ለላም ነው ጥጃ። ይለፈኝ። ለውሻ ቡችላ ካልን ለበቅሎስ ምን እንላለን? ለበቅሎ ውርንጭላ። ለበቅሎ ውርንጭላ አይደለም። እሺ ለበቅሎ ግልገል አይሆንም። እሺ የበቅሎን አላውቀውም። አዎ ይለፈኝ። በቅሎ ባዚራ አቦ አጠፋብኝ። እኔ ሱራቅ ነበር። አሁን አልመጣም ማለት ሞክር። ለውሻ ቡችላ ካልን ለበቅሎ ምን እንላለን? ጠፋብኝ። ጠፋ ምና ስላለ ግን ጠፋብኝ። የበቅሎ ልጅ አላት። ስሟ ማን ነው? በቅሎማ ልጅ የላትም በመሰረቱ እኮ። ለበቅሎ አሁን የውሻ ቡችላ ካልን ለበቅሎ ምን እንላለን? በቅሎ ከመሰረቱም ልጅ የለም። በቅሎ አይወልድም። አሁን በቅሎ አትወልድም። በትክክል ተመልሷል። ምንም አንልም። ውርንጭላ ውርንጭላ ለፈረስ ነው። የፈረስ ልጅ ነው የምንለው ወይ በቅሎ መሰለኝ። በቅሎ መሰለ። እሺ ይለፍክ። ሞክር። ከእንስሳት ውስጥ የለውም እያልክ ነው? ስለ እንስሳት ምናምን አታውቅም? አውቃለሁ ግን ለውሻ ቡችላ እንላለን። ለበቅሎ ምን ነው የምንለው? ይለፈኛል። 5 ልጆች አላቸው አባቴ። አንደኛው ነው ስሙ፣ ሁለተኛው ነው ስሙ፣ ሶስተኛው ነው ስሙ፣ አራተኛውም እንደዚሁ አራተኛ ነው ስሙ የሚባለው። አምስተኛው ማን ይባላል? አምስተኛው አምስት ነው።
አምስተኛው ነው የሚባለው። ጥያቄውን ስማኝ። አባቴ 5 ልጆች አሉት። አንደኛው ነው፣ ሁለተኛው፣ ሶስተኛውም እንደዛው፣ አራተኛው ነው። አምስተኛው ማን ነው? አምስተኛ ነው የምትዩ? አንደኛው ነው አምስተኛው አምስተኛው ጸጋውን ነው። አምስተኛው ጸጋውን በትክክል ተመልሷል። ራስህን ነው እዛ ውስጥ የምታየው። አንተ ነህ ማለት ነው። ያንተ አባት አይደሉ? አምስተኛው አንተ ነህ ማለት ነው። 4 ልጆች አምስተኛው አንተ ነህ። አምስተኛው 5 ነው የሚባለው አይደለም፣ አስተካክለው። አባቴ ያንተም አባት ሊሆን ይችላል። 5 ልጆች አሉት። አምስት ልጆች አሉ። አንደኛ አንድ ልጅ ነው። ሁለተኛው 2 ነው ስሙ። ሶስተኛው 3 ነው። አራተኛው 4 ነው። አዎ አምስተኛው ነው የሚባለው። እንግዲህ ዘሎ አባት መሆን አይችልም። 5 ባይሆን አባት ነበር የሚሆነው። አስተካክለው እስቲ ሌላ ሞክር። አምስተኛው አይደለም፣ 5 ነው የሚባለው። 5 ነው የሚባለው። ይለፍ በቃሽ። አምስተኛው ነው። አምስተኛው አባቴ 5 ልጆች አሉት። አንደኛው ነው፣ ሁለተኛው፣ ሶስተኛው፣ አራተኛውም እንደዛው። አምስተኛው ማን ይባላል? ማን ነው? አምስተኛው ነው። እርግጠኛ ነህ? ይመስለኛል። ሞክር። አባቴ 5 ልጆች አሉት። ውጭ አውቃት ነበር ግን በሌላ ነገር ነው ማውቃት። የመስከረምና አባት 2 ልጆች አሉ። እቺ አላውቃትም። እቺ አላውቃትም። እንዴ አባት 5 ልጅ ይወልዳል እንዴ? አይወልድም። እናት ነች የምትወልደው፣ አባት አይወልድም። አባት እንዴት አይወልድም? አባት አይወልድም፣ እናት ነች የምትወልደው። አባት ያስወልዳል እንጂ አይወልድም። የወንድሜ ወንድም ነው ይባላል። ሌላ ምን ይባላል? የወንድሜ ወንድም። ኧረ ሞክር ሌላ። የወንድሜ ወንድም በቃ ወንድም። የወንድሜ አምስተኛ ወንድም አይደል? የወንድሜ ወንድም ነው ይባላል። አምስተኛ ይባላል። አምስተኛ አይደለም። አባቴ 5 ልጆች አሉ። ያንቺ አባት? እሺ 5 ልጆች አሉት አይደል? እስከ 4 ያሉት አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ነው የሚባለው። የመጨረሻው አምስተኛው ማን ይባላል? አምስተኛ ነው የሚባለው። እንደ 1 እና 2 እንደተቆጠረ መጨረሻ ልጅ አምስተኛ ይባላል። አልተመለሰም። እሺ ኦኬ። በቁጥር ነው ስሞቹ። ያንተ አባት ብለው ሰራ። የራስህ አባት 5 ልጆች አሉ። እስከ 4ኛው ድረስ አራተኛው እሱ ነው። አምስተኛው ማን ይባላል? ራስህ በትክክል ተመልሷል። አምስተኛው ራስህ ነህ ማለት ነው። 3 ፖም ነበረ፣ 2ቱን ወሰክ። ስንት አለክ? ያው 3 ነው የሚኖረኝ። 3 ፖም ነበረኝ፣ 2ቱ አዎ ራሴ ነኝ እኮ እዛው ራሴ አይደለ ያስክ ምን ወስደዋለሁ? 3 ፖም ነበረ፣ 2ቱን ወሰርክ። ስንት ፖም አለ? አልወስደውም እንጂ የራሴ አይደለ እንዴ? ምኑን ወስደዋለሁ? እሺ አልወስደውም። እዛው የራሴ ናቸው 3ቱም። 2ቱን ወሰድክ ነው ያለኝ። 3 ነው ያለኝ። አዎ 3ቱን እንዲያዝኩት ነው በቃ እየወሰድኩ ለራሴ ነው። ስለዚህ መልስ ከየትኛው ነው? መልስ ሊሆን የሚችለው 2 ነው አይደል? እሺ በትክክል ተመልሷል። 2 ነው የሚኖርክ። ፈርተው ነበረ መቼም እንደምንም ብለህ መልሰሃል። እስቲ እንግዲህ ጸጋሁን አስጎብኝክ ነህ። አሁን ሀረር ላይ ደግሞ የቱሪስት መዳረሻ ሆናለች አይደል? ቱሪስቶች በጣም እየጎበኟት ነው፣ የሀገር ውስጥም የውጭም። እንዴት እስቲ ታይዋለህ? እስቲ ንገረን እስቲ በዚህ በቱሪዝም መስኩ በዚህ ላይ ስላለክ ምን የምትለናለህ?
እኔ አሁን የቱሪዝም እንቅስቃሴው ከ5 ዓመት በኋላ በተለይ የሎካል ጎብኚዎች ቁጥር በጣም ጨምሯል። ድሮ የለም ነበረ። ድሮ የሎካል ጎብኚ ምንም አልነበረም። አሁን ግን በጣም ጨምሯል እና በዚህ ደግሞ በኮሪደር ልማቱ ከተማዋ ኢምፕሩቭ አምራለች፣ ደምቃለች። ስለዚህ ጎብኚዎቹ እየጨመሩ መጥተዋል እና በጣም አሪፍ እንቅስቃሴ አለ። ግን ያው ሲዝናል ነው ስራውም፣ ግን ሎካል ቱሪስቱ ጨምሯል። ያ እንዴት ተሽሏል፣ በጣም ተሽሏል። በጣም ድሮ ግን የለም ነበር። ኢቭን በእኛ በምናውቀው ጊዜ ውስጥ ጀርባው ላይ ቦርሳ ይዞ የሚሄድ ሰው አልነበረም እኮ፣ ወይ ሀማል ጠርቶ ወይ እንደዛ ነበር። አሁን ግን ራሱ ተሸክሞ ነው የሚሄደው። ይህንን ደግሞ የወሰድነው ከቱሪስቶች ከሚመጡ ቱሪስቶች ነው። ተሸክሞ ይሄዳሉ፣ ለራሳቸውን ነው እንትን የሚሉት እና እየጎበኙ እና አሁን ራሱ የኛ ጎብኚ በጣም ጨምሯል። በጣም ደስ ይላል። ምን የምታስተላልፈው መልእክት አለ በዚህ በቱሪዝሙ መስክ ጎብኚዎችም እንዲበዙ በተለይ የሀገር ውስጥ ጎብኚዎች እንዲበራከቱ? ሀረር ላይ ሆኖም ራሱ እኮ ሀረርን በደንብ የማያውቅ ይኖራል አይደል? ስለዚህ እንዲጎበኝ ማወቅ እኮ ወደ ኋላ መለስ ብሎ ታሪክን ማወቅ አስፈላጊ ነው። እዚህ አካባቢ ተወልደን ለማስጎብኘትም አካባቢን ማወቅ ያስፈልጋል። አብዛኛዎቻችን አሁን ጅብ አይቶ ማያውቅም ይኖራል እኮ። ሀረር ተወልዶ አድጎ እዚህ ተወልዶ ጀጎልን ማያውቅ አለ እና ሽራይኖች አሉ፣ እዚህ አድባራት አሉ፣ ትላልቅ የአደሬ ቤቶች አሉ፣ ቀጫጭን መንገዶች አሉ። አስታራቂ መንገድ የሚባለውን አሁን እንጃ ከሌላ አካባቢ ከስንት ዓለም እየመጡ ይጎበኙታል። እዚህ ግን እኔ እንጃ የሚያቆም እና ያለ ግን ለማያውቀው ሊኖር ይችላል። አድባራት ከ301 በላይ አድባራት አሉ። ያው ቅዱስ ከተማ ስለሆነ ብዙ አድባራት ትላልቅ የእስልምና እንትኖች አሉ። እየመጣችሁ ጎብኙ ነው የምለው። በጣም አሪፍ ከተማ ናት። ሌላ አካባቢ እኮ ብንሄድ አንድ ባህር ዛፍ ላይ ነው የሚውሉ። እኛ ግን ማለት የምናስጎበኘው ነገር አለ። አንድ ቦታ ላይ አንድ ቤት ላይ አንድ ሀረሪ ቤት ላይ ብዙ ሰዓት መቆየት እንችላለን እያሳየ እና ሌላዎቹንም ቀጫጭን መንገዶች አሉ። ውስጥ ሙዚየሞች አሉ። የቱርክ ሙዚየም አለ፣ የአብደላ ሸሪፍ ሙዚየም አለ፣ ናሽናል ሙዚየም አዳጋር አለ። እነዚህን እየመጣችሁ መስጊዶች፣ ጥንታዊ መስጊዶችም አሉ፣ ቤተክርስቲያናትም አሉ። እነዚህን እየመጣችሁ ጎብኙ ነው። መልካም። ያው ለተመልካቾች እየተመለከቱን ነው እንግዲህ ዓለም ላይ ያለ ይመለከተናል ብለን እናስባለን። ስለዚህ ሀረርን የሚወድ የሚናፍቅ እናንተ ደግሞ ጎብኚዎች ስላላችሁ እናስጎበኛለን፣ መታችሁ ጎብኙ በላ። በቃ እኛ ዓለም ላይ 5 ነገር የተመዘገበች ከተማ ናት። ከሰብ ሳራን ሀገሮች ከሳራ ሀገሮች በታች ያሉ ሀገሮች አንደኛ ነን። 5 ነገር በማስመዝገብ ብቻ ሀረር እና ስለ በዓለም አቀፍ ደረጃ እና ታዋቂ ከተማ ናት። እየመጣችሁ ጎብኙ። በጣም ደሳስ የሚል ነገር አለ። ሰው አኗኗሩም ደስ የሚል ነው። የፍቅር ከተማ ነው። የሰላም ከተማ ነው። ኑና ጎብኙ። አንድ አለ። አንድ ነው የሚቀረው እዛ ቦታው ላይ የሚቀረው ሳን ያንተ ያለ አንድ ነው አለ። የወሰድከው አንድ ነው። ሁለቱን ከወሰድኩ አንድ እዛ ቀራው። እኔ የወሰድኩት ሁለቱ ማለት ነው። ሁለቱ ወስጃለሁ። እሺ፣ እናመሰግናለን። እንዴት አየሁ ጥያቄዎችን? ምናልባት በምን ስራ ላይ ተሰማራኸው? ልዩ ችሎታም ካለ ታለንት ካለክ ምን አለክ ታለንት? ጥያቄው ቆንጆ ነው። ያው እኛ በፊት የቆየ ነው መከላከያ ሰራዊት ነበር። አሁን የጊዜው ተሰናብተን ገብተን እዚህ ስራ ላይ ነው ዝም ነው ያለነው። ስለዚህ እንዴት እስቲ ስለ ሀረር ምን ትለናለህ? ሀረር እንዴት ታያታለህ አሁን ላይ? ሀረር አይ ቆንጆ ናት። ሀረር ቆንጆ ናት። የሰላም ሀገር፣ የፍቅር ሀገር ናት። ደስ ይላል። እንደዚሁ ቀጥሎ ነው የሚለው። ስንት አለሽ ነው? ከሶስቱ 2 ወሰድሽ። ስንት አለሽ? አንድ ነው። አንድ ቀረ። አልተመለሰም። እንዴት አየሻቸው ጥያቄዎቹ? ከበዱሽ? ከበዱኝ፣ ወላሂ ከበዱኝ። አንዳንዴ ያው ያደናግራሉ እንጂ የምትመልሻቸው ነበሩ። መልካም። እስቲ ስለ ሀረር ንገሪን። እስቲ ሀረር ላይ በተለይ ጀጎል ውስጥ ነው ያለሽው። እስቲ ንገሪን። የጀጎል ልጅ ነኝ። የተወለድኩበት ያደግኩበት ሰፈር ነኝ። ከበፊቱ በጣም ነው የተቀየረው። ይሄ ኮሪደር ልማት ከመጣ ኦርዲንና ዶክተር አብይ የቀየሩት ነገር በጣም ደስ የሚል ነገር ነው። በጣም ነው አገራችን ውብ ሆና እንዳውም ምን ብዬ ልግለጸው? ወላይ ውጪ ነው ያስመሰሉት።
እኛ ድሮ በቲቪም በቲክቶክም በምናምን ስናይ መቼ ነው እኛ ሀገር እንደዚህ የምትሆነው ሄደን እኛስ መቼ ነው እዛ ሀገር ሄደን የምንጎበኘው እያልን እንመኛለን። ግን አሁን ሀገራችን ራሱ ውጭ ሀገር ነው የመሰለችው። በጣም ነው ያማረችው። በጣም አማረባት። እንዳውም አዲስ አበባን ስናያት ሀረር ስንል ነበረ። ሀረርን መጣልን። እድሜና ጤና ይስጣቸው ለኦርዲን በድሪ በጣም አመሰግነዋለሁ። ኦርዲን ለዚህ ቦታ ስላበቃን ዶክተርንም አመሰግነዋለሁ። ዶክተር ቆማለ ሁለቱን ወሰድክ አንድ ሁለት ነው በትክክል ተመልሶ ያወዛገቡ ያዝናናሉ። ያወዛገባሉ። አሪፍ ነው። እስቲ ምን ታለንት ካለክ እስቲ ብታሳየን። ታለንት የለኝም። ሰራተኛ ነኝ። ምንም ችሎታ የምታሳየን ነገር የለም? በሙዚቃም ሊሆን ይችላል፣ ግጥምም ሊሆን ይችላል። አርት ውስጥ የለህም? መዝናኛ ስለሆነ ፕሮግራማችን እንድታዝናናን ብዬ ነው። ምንም የለም። ጉንፋን ይዞኛል አሁን አልችልበትም። የለውም አንጎራጉርልን። ላፍታታቸው እንደውም ለሀረር ዘፍንላታለሁ። ሄዳለሁ ባቡር ተሳፍሬ ያቺን ጉብል ወጣት አያታለሁ ድሬ በሹሩባ ዛጎል ያሰረችው ማሽላ ጠባቂ ሀረር ላይ ያለችው ድሬ ላይ ያለችው ዋኔ ዋኔ እያለች በእንባ ስትለየኝ ከልብ ያልጠፋለች ድሬ ያሰኝ ድሬ ያሰኝ። ያቺን ጉብል ወጣት አያታለሁ ድሬ በሹሩባ ዛጎል ያሰረችው ማሽላ ጠባቂ ሀረር ላይ ያለች ድሬ ላይ ያለች። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን የዛሬው ሳቅ በሳቅ ፕሮግራማችን እንዴት አገኛችሁት? እንደተከታተላችሁት እንግዲህ ዘና ፈታ እያለን የተለያዩ ጥያቄዎችን ወደ ሰዎች እያደረሰን እንግዲህ በመልሶቻቸው ዘና እያለን ትክክለኛ መልስ የመለሰውንም እያጨበጨብን ፕሮግራማችንን ልናጠናቀቅ ሰዓት ገደበን። እንግዲህ ለዛሬው የሳቅ በሳቅ ፕሮግራማችን እንደተመለከታችሁት የተለያዩ ጥያቄዎችን አድርሰን ነበር። እንግዲህ ለጥያቄዎቹ መልሶቹን ወደ እናንተ እናደርሳለን። የመጀመሪያው ጥያቄያችን ለበግ ግልገል ካልን ለፍየል ምን እንላለን ነው የሚለው ጥያቄው። መልሱ ወጠጤ ነው። ለፍየል ወጠጤ ነው የምንለው። ሌላው ደግሞ ለውሻ ቡችላ ካልን ለበቅሎ ምን እንላለን? በቅሎ አትወልድም፣ ስለዚህ ምንም አንልም። ሌላው 5 ልጆች አሉት አባቴ። አንደኛው ነው ስሙ፣ ሁለተኛው እንደዛው፣ ሁለተኛ፣ ሶስተኛው፣ አራተኛው እንደዛ ይባላል። አምስተኛው ማን ይባላል የሚለው እኔ ነኝ ማለት ነው። የአባቴ ስንል የአባቴ አንደኛው ልጅ እኔ ስለሆንኩኝ እኔ ነው መልሱ ማለት ነው። ሌላው 3 ፖም አለኝ፣ 2ቱን ወሰድኩኝ። ስንት አለኝ የሚለው 2 ነው ያለኝ። 2ቱን የወሰድኩት 2 አለኝ ማለት ነው። እንግዲህ የዛሬው ሳቅ በሳቅ ፕሮግራማችን ጥያቄዎች መልሶቻቸውን ይህን ይመልሳሉ። ሁሌም እንደምንለው እንግዲህ የፕሮግራማችን ቤተሰብ ሆናችሁ ከኛ ጋር በአብሮነት እንድትዘልቁ መልእክታችን ነው። ፕሮግራማችንን እንግዲህ በየሳምንቱ ቅዳሜ ወደ እናንተ ይደርሳል። ሳታዩ ካለፋችሁ ደግሞ በዩቲዩብ ቻናላችን ሀረር ማስ ሚዲያ ኤጀንሲ ላይ ታገኙታላችሁ። አብራችሁን ስለነበራችሁ በአብሮነት ስለዘለቃችሁ እጅግ አርተን እናመሰግናለን። ሳምንት ደግሞ በሌላ የሳቅ በሳቅ ፕሮግራማችን እስከምንገናኝ ሳምንቱ የሰላም የፍቅር የምንስቅበት ሳምንት እንዲሆን እንመኛለን። ወደ እናንተ ፕሮግራሙን በማድረስ በኩል ማህደር ፈርደኝ ከእናንተ ጋር ቆይታ አረኩኝ። የካሜራ ባለሙያችን አብዱል ፈታል ዱሪ ከእናንተ ጋር ቆይታ አረግን። እንግዲህ በልዩ ሁኔታ ዛሬ የሳቅ በሳቅ ፕሮግራማችንን ስለ ሀረር እያወራን ነው ቆይታ ያረግ ነው። እንግዲህ የጠየቅናቸውን ሰዎች ስለ ሀረር አውርተውናል። እንግዲህ ሀረር ከተማችን የቱሪስት መስህብ መሆኗ ይቀጥላል ወደፊትም ማለት ነው። እንግዲህ ጎብኚዎች እየበዙልን ነው። አሁንም ጎብኚዎች ሀረርን ጎብኙ። ያላያችሁ ወደ ሀረር ኑ፣ ሀረርን ተመልከቷት። የፍቅር ከተማነቷን እንግዲህ በተግባር ልናሳያችሁ መታችሁ ተመልከቱ፣ በተግባር እናሳያችሁ እንላለን። መልእክታችን ነው። የዛሬውን አበቃን። እስከ ሳምንት፣ መልካም ሳምንት።